ከጠፈር ላይ በተነሳው የካዕባ አስደናቂ ፎቶ በዓለም ላይ ደማቅ ብርሃን ፈጥሮ ታየ። ካዕባ የእስልምና ቅዱስ ቦታ ከጠፈር ላይ ደምቆ ይታያል። ካቢሌም ኡምራ አደረገ። በዓለም ላይ በርካታ የቲክቶክ ተከታዮች ያሉትና የተለያዩ አስቂኝ ቪዲዮዎችን በመስራት የሚታወቀው ካቢሌም ኡምራ አድርጓል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቀለም ሚዲያ ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። በቅድሚያ ግን ዛሬ ጁምዓ ነበረ። ጁምዓችሁ እንዴት አለፈ? የተሰገዳችሁ የታሳለፋችሁ እሱን ኮሜንት ላይ ብትጽፉልኝ ደስ ይለኛል። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ከጠፈር ላይ የተነሳው የካዕባ ምስል እጅግ በጣም አስገራሚ ተአምር አሳይቷል። እጅግ በጣም መነጋገሪያ የሆነ ምስል ነው። እሱን ቪዲዮ እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። እነዚህ ሶስት ቦታዎች ላይ ተገኝተህ ከተዋረድክ ራስህን ብቻ ነው መውቀስ ያለብህ ይላሉ አረቦች። የመጀመሪያው ያልተጠራህበት ጥሪ ሄደህ ብትዋረድ መውቀስ ያለብህ ራስህን ብቻ ነው ይላሉ። ሲጀመር ያልተጠራህበት ቦታ ምን ታደርጋለህ ይላሉ። በሁለተኛ ደረጃ ደግሞ ባለጌ ያከብረኛል ብለህ ካሰብክ መውቀስ ያለብህ ራስህን ብቻ ነው ይላሉ። ሲጀመር ስርዓት የሌለው ሰው መተዳደሪያው ራሱ ሰውን አለማክበር ነው እና ባለጌ ያከብረኛል ብለህ በማሰብህ ራስህን መውቀስ አለብህ ይላሉ። በሶስተኛ ደረጃ ደግሞ ያስቀመጡት ከማይመጥኑ ሰዎች መሃል ሆነ ብትዋረድ ራስህን ነው መውቀስ ያለብህ ይላሉ። ሲጀመር ከማይመጥኑ ሰዎች መሃል ምን ታደርጋለህ ይላሉ። እና እነዚህ ሶስት ቦታዎች ራስህን ብቻ ነው የሚያስወቅሱት ይላሉ። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። ከዚህ ቪዲዮ እንግዲህ የተማርነው ነገር ከነዚህ ከሶስቱ ነጥቦች ከተዘረዘሩ ውስጥ መገኘት ያለብንን ቦታ እንምረጥ። በቃ ውሏችንን እናሳምር። እኛ የምንገኝበት ቦታ እኛን የሚመጠነን አይነት ቦታ መሆን አለብን። ውሏችንን እንመስላለንና ጥሩ ቦታዎች መዋል አለብን። ያልተጠራንበት ቦታ መሄድ የለብንም። ባለጌ ያከብረኛል ብለን ማሰብም መዛበት ነው። እንዲሁም ደግሞ መጥፎ ቦታ ተገኝተን ደግሞ ጥሩ ነገር እናገኛለን ብለን ማሰብ ዘበት ነውና በአጭሩ መገኛችን እኛ የምንገኝበትን ቦታ እናሳምር። ቁርአን ካስተማረኝ አላህ ለመርየም ቴምርን ማውረድ ይችል ነበር። ዝም ብሎ አላህ ላወረደላት ወሁዚ ኢለይኪ ቢጂዚዕ ነኽል አላት። ያንን የቴምር ዛፍ ግንድ ነቅንቂው አላት። አላህ ለሷ ማውረድ ይችል ነበር፣ ግን ሰበብን አላህ እንድታደርስ አደረጋት። አላህ ለሙሳ ባህሩን ዝም ብሎ መክፈት ይችል ነበር፣ ግን ሰበብ እንዲያደርስ ባህሩን በያዘው ብትር እንዲመታው አላህ አዘዘው። ነቢያቶችም ያለ በላ አልኖርም። ዱንያን ሲኖሯት ፈተና ብዙ ጣውረዶች ነበሩባቸው። አላህ ተባረከ ወተዓላ ዱንያ ላይ ስንኖር አልጋ በአልጋ ህይወትን እንደሚሰጠን አልነገረንም፣ ወይም ደግሞ በዛ ቃል አልገባልንም። ግና በዚህ ጣውረድ ህይወት ውስጥ በዚህ ፈተና ውስጥ አላህ ሁሌም ከኛ ጎን፣ አላህ ሁሌም አብሮን እንደሆነ ነግሮናል። ከተወኩል ጋር ልፋት ሲኖር ውጤት ይኖራል። በምንሄዳቸው መንገዶች ሁሉ አላህን ስንይዝ ልባችን ይረጋጋል። አላህ ከኛ ጋር እንዳለ ስናምን የተስተካከለና ያማረ ህይወት እንድንኖር እንሆናለን። አላህ ያግዘን፣ አላህ ያስደስታቸው። አሚን አሚን። እውነት ነው። እንግዲህ ሰበብ ማድረስ ምን ያህል ግዴታ እንደሆነ ምን ያህል አስፈላጊ እንደሆነ እንግዲህ ከነዚህ ሁለት ትልልቅ ታሪኮች ልንማር ይገባል ብዬ አስባለሁ። ሁለቱም ጭንቅ ላይ ናቸው። እናታችን መርየም በዛ ጭንቅ ምጥ ላይ ሆና እንደዛ አርቧት አላህ Subhanahu Wa Ta'ala ተምር ከሰማይ ማውረድ ይችል ነበር። ነገር ግን አላህ ለኛ ሊያስተምረን ሲሻ ሰበብ እንድታደርስ ዛፉን ነቅነቅ አድርጌው አላት። አስቡት እንግዲህ በዛ ምጥ ላይ ሆና ማለት ነው። እንዲሁም ደግሞ ነብዩላህ ሙሳ እንደዛ ያሳደዷቸው ከኋላ ሰራዊት እየተከተላቸው፣ ነገር ግን አላህ Subhanahu Wa Ta'ala ባህሩን መሬት ማድረግ ሲችል በበትሩ መታው አለ። አስቡት እንግዲህ እነዚህ ሁለት ከባድ የጭንቅ ታይም ላይ ነው ሰበብ እንዲያደርሱ አላህ ያዘዛቸው። እኛ ዛሬ ፈታ ብለን ቁጭ ብለን ምንም ሰበብ ሳናደርስ ከአላህ እንጠብቃለን። ይሄ ልክ አይደለም። ሰበብ ማድረስ አለብን። ፈንተሽሩ ፊል አርድ አይደለ በምድር ላይ ተበተኑ አይደለ የተባለው። እንግዲህ ሰላታችንን ከሰገድን በኋላ በምድር ላይ ተበተለን ሰበብ አድርሰን ሪዝቃችንን መሰብሰብ አለብን። ለሰበብ ትልቅ ቦታ እንስጥ። ከዛ በኋላ ደግሞ አላህ ላይ እንወከል። ብዙ ሰው ቁም ነገር ሳይዝ እድሜው እየቆሰቆሰው ያለው ለምን ነው ታውቃላችሁ? የሆነ ታይም በራሱ ይዞልን የሚመጣ ያለ ነገር ይመስለናል። ወይም ጊዜ ስለሄደ ብቻ የሆነ አዲስ ነገር የሚፈጠር ይመስለናል። አረ የዛሬ 5 ዓመትማ በእርግጠኝነት ምናምን የሆነ ነገር እንላለን። እውነቱን ልንገራችሁ ግን ምንም አይፈጠርም። ምንም
ጊዜ በራሱ ይዞ የሚመጣው ነገር የለም። እኛ እየወሰናቸው ያሉ አዳዲስ ውሳኔዎች እስከሌሉ ድረስ እዛው ላይ ቆመን ነው የምንቀረው። የተሸወድነው የቱ ጋር እንደሆነ ልንገራችሁ። ልጅ እያለን እኛ ምንም የተለየ ነገር ሳናደርግ ነገሮች ይቀየራሉ። ለምሳሌ ከአንድ ክላስ ወደ አንድ ክላስ እንዘዋወራለን። በእያንዳንዱ ዓመት የአካል እድገት አለ። የላይፍ ማይልስቶኖች አውቶማቲክ ናቸው። ኬጂ ስጨርስ ኤሌመንተሪ ትገባለህ፣ ኤሌመንተሪ ስጨርስ ሃይስኩል ትገባለህ፣ ዩኒቨርሲቲ ወይም ኮሌጅ ትገባለህ፣ ከዛ ግራጁዌት ታደርጋለህ። በቃ የተለየ ውሳኔ ባትወስን እንኳን በላይፍ ውስጥ በየዓመቱ ለውጥ አለ። እስከ 20 ዓመት ባለው እድሜ ውስጥ ለምሳሌ 3 ዓመት ማለት ትልቅ ነው። ብዙ ነገር ይቀየራል። በእነዚህ ጊዜያት ብሬናችን ታይም ኢዝ ኢኳል ቱ ግሮዝ ብሎ እንዲያምን ትሬን ተደርጓል። ግን ልክ አደልት ስትሆን አውቶማቲክ የሚባል ለውጥ ይቆማል። በህይወት ምንም ነገር ሳይፈጠር 5 ዓመት ሊያልፍ ይችላል። አብዛኞቻችን የልጅነት ኢሉዥን ውስጥ ያለን ይመስለኛል። ልክ እንደ ልጅነታችን ሁሉ ጊዜ ስለሄደ ብቻ አዲስ ነገር የሚፈጠር ይመስለናል። ነገር ግን እኛ የምንወስናቸው አዳዲስ ውሳኔዎች ብቻ ናቸው እንደ ደረጃ ሊያገለግሉን የሚችሉት። ትልቅ ሰው ስትሆን ታይም ኢዝ ኢኳል ቱ ግሮዝ በሚለው ፋንታ ኒው ዲሲዥንስ ኢዝ ኢኳል ቱ ግሮዝ በሚለው ይተካል። ስለዚህ እስቲ ራሳችንን እንጠይቅ። በዚህ ዓመት ውስጥ ምን አይነት ቦልድ የሆነ ውሳኔ ወስኛለሁ? አቅጣጫ ሊቀይር የሚችል ምን አይነት አዲስ ነገር ጀምሬያለሁ የሚለውን እስቲ ራሳችንን እንጠይቅ። አዲስ ውሳኔ ካልነበር እዛው ነን ማለት ነው። በትክክል ሁለት ብዙዎቻችን እንግዲህ ጊዜ ለውጠዋል። እንደውም አንዳንዴ እንላለን እኮ አይደል ጊዜ ፈተዋል ምናምን እንላለን። አይ ነው ጊዜ የሚፈታቸው ጉዳዮች አሉ። ነገር ግን እኛ ሳንሰራ ሳንንቀሳቀስ ሳንለፋ ምን ሳንል ጊዜ ፈተዋል ማለት አንችልም። ምክንያቱም የኛን መንቀሳቀስ የኛን ሰበብ ስለሚፈልግ ማለት ነውና እኛ በየቀኑ ጥሩ ውሳኔዎችን ማንወስን ከሆነ በየጊዜው አሪፍ ውሳኔዎችን ህይወታችን ላይ ማንወስን ከሆነ ከ5 ዓመት በኋላ ያውነን ከ10 ዓመት በኋላ ያውነን እንደውም ከዛ በታች ልንሆን እንችላለን። እኛ ሰዎች የውሳኔዎቻችን ውጤት ነን ብዬ አስባለሁ። ውሳኔዎቻችን እኛን ይገነቡናል። ውሳኔዎቻችን እኛን ያስተካክሉናል። ስለዚህ የምንወስናቸውን ውሳኔ በጥንቃቄ መወሰን ከኛ ይጠበቅብናል። ከዛ ባሻገር መልፋት፣ መንቀሳቀስ። እንደዛ ሲሆን ከጊዜው ጋር ውጫ ይሆናል። አለበለዚያ ግን ጊዜው ጥሎን ካመለጠ ነገ ከነገ ወዲያ እኛውን የምንቆጨውና በጊዜያችን እንጠቀም፣ ነቃ ደንገጥ እንበል። ካቢሌም ኡምራ አደረገ። በዓለም ላይ በርካታ የቲክቶክ ተከታዮች ያሉትና የተለያዩ አስቂኝ ቪዲዮዎችን በመስራት የሚታወቀው ካቢሌም ኡምራ አድርጓል። ካቢሌም ኡምራ ባደረገበት ወቅት እንደተናገረው እኔ ማለት የምፈልገው አልሐምዱሊላህ ብቻ ነው። አላህ ሁሉንም ነገር ሰጥቶኛል። በዋናነትም በህልሞቼ እንዳምንና ለህልሜ መሳካት ጠንክሬ እንድጓዝ አቅሙ ሰጥቶኛል። በህይወቴ ብዙ ውጣ ውረዶችን አሳልፌያለሁ። እምነቴ ግን በማይቻል ነገር ሁሉ ችዬ እንድቆም አድርጎኛል። አመሰግንሃለሁ ፈጣሪ፣ ብቸኛ ተስፋዬ ስለሆንክም ብሏል። የካቢሌምን ንግግር በርካቶች በማህበራዊ ሚዲያ ተቀባብለውታል። ማሻአላህ እንግዲህ ዝነኛ ታዋቂ ቲክቶከር ነው። ማሻአላህ አላህ Subhanahu Wa Ta'ala ወፍቆት የአላህን ቤት የመጎብኘት እድሉን አግኝቷል። ያው እኛ ገንዘብ ስላለን እውቅና ስላለን አይደለም የአላህን ቤት የመጎብኘት እድል የምናገኘው አላህ ሲፈቅድ ነውና አላህ Subhanahu Wa Ta'ala እኛን የሚጥራን እኛም ሄደን የአላህን ቤት የምንጎበኝ የምንዘየር ያደርገን ነው ማለት ፈልገው። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ እጅግ በጣም ዓለምን እያነጋገረ ይገኛል። ከጠፈር ላይ የተነሳ የካዕባ ምስል ነበርና እጅግ በጣም አስገራሚ ተአምር ነገር ተመልክተናል። እስቲ ቪዲዮ እንመልከትና ከዛ የራሳችንን ሐሳብ አስተያየት እንሰጥበታለን። ከጠፈር ላይ በተነሳው የካዕባ አስደናቂ ፎቶ በዓለም ላይ ደማቅ ብርሃን ፈጥሮ ታየ። የጠፈር ፎቶግራፍ ታዋቂ የሆነው የጠፈር ተመራማሪ ዶን ፔቲት ከፍተኛ ጥራት ባለው የኒኮን ካሜራ በመጠቀም ከጣቢያ ኮፖላ መስኮት ትዕይንቱን ቀርጿል። በሳውዲ አረቢያ የመካ አስደናቂ የምህዋር ፎቶግራፍ የእስልምናን ቅዱስ ቦታ ካዕባን ከምድር በላይ ከ400 ኪሎ ሜትር ርቀት ላይ እንደ ደማቅ ማዕከላዊ ብርሃን አድርገው በማሳየት በማህበራዊ ሚዲያ መነጋገሪያ ሆኖ ታይቷል። በቅርቡ ከዓለም አቀፍ የጠፈር ጣቢያ የተመለሰው የናሳ ጠፈርተኛ ዶን ፔቲት ምስሉን በኤክስ ገጹ ላይ አጋርቷል። የሳውዲ አረቢያ መካ የምህዋር እይታዎች በመሃል ላይ ያለው ብሩህ ቦታ ካዕባ የእስልምና ቅዱስ ቦታ ከጠፈር ላይ ደምቆ ይታያል በማለት ተደንቆ ገልጿል። ምስሉ የመካ ከተማን ሰፊ ቦታ በሸለቆች ውስጥ እንዳለ ያሳያል። ታላቁ መስጂድ አልሐረምን ክፈፉን ይቆጣጠራል ተብሏል። በጥቁር ኪስዋ ልብስ የተሸፈነው ካዕባ ከዓመት እስከ ዓመት በበርካታ ሙስሊም ኡማ እንደሚጎበኝ ይታወቃል። ማሻአላህ ተመለከታችሁት? እዚህ ጋር ምስሉን ይዩት እስቲ። ጠቅላላ ከጎኑ ከካዕባ ጎን ያለው ዳርክ ነው። ካዕባ እዩ ተመልከቱት፣ ብርሃናማ ነው። ይህ በጣም ነው የገረመኝ ይሄንን ስመለከት። እንግዲህ ይሄንን ፎቶ ያነሱት ከጠፈር ከሰማይ ላይ ሆኖ ነው ይህንን ፎቶ ያነሱት ጠፈርተኞች ናቸው። የናሳ ተመራማሪዎች ነው ይህንን ምስል ያጋሩት በኤክስ ገጻቸው ላይና
እጅግ በጣም መነጋገሪያ የሆነ ምስል ነው። እንግዲህ እስልምና ምን ያህል ሰማያዊ ሃይማኖት እንደሆነ አንዱ ማሳያ ነው ብዬ አስባለሁ። ምክንያቱም እንግዲህ ከሌላው በተለየ መልኩ ካዕባ እንግዲህ ብርሃናማ ሆኖ እንግዲህ ተመልክተውታል ከላይ ሲያነሱትና እንግዲህ ሳይንቲስቶቹም ተገርመው ነው በኤክስ ገጻቸው ላይ ያጋሩትና ማሻአላ አልহামዱሊላህ እስልምና ለወፈቀን ጌታ። ታዲያ አላህ Subhanahu Wa Ta'ala እዛ ቤቱ ይጥራን ሐጅና ኡምራ የምናደርግ ያደርገን። እኛ ብቻ ሳይሆን ወላጆቻችንን ያገባችሁ ደግሞ ባለቤቶቻችሁን ይዛችሁ ኡምራ የምታደርጉ ሐጅ የምታደርጉ አላህ ያድርጋችሁ፣ እኛንም አላህ ያድርገን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ታዲያ ይህ ቪዲዮ ከወዳችሁ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።